ዛሬ ዝን መጣን። ጉዞ ወዴት ነው? የት ነው? እስቲ ገምቱ። ማነው የሚገምት? የሚገምት ካለ ይሸለማል ማለት ነው። ኢንሻአላ የሚገምት ካለ ይሸለማል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀዩ ስግደተኛ ቤተሰብ እንዴት ነህ? ሰላም ናችሁ ወይ? እኛ ጋር አልሐምዱሊላህ ሰላም ነኝ። እንዴት ናችሁ እናንተ? ሁላችሁ ባላችሁበት ቦታ ሁሉ ሰላማችሁ ብዝት አላህ ያርግልኝ። እንዴት ነው ስራ? ሙቀቱ እንዲዟችኋል? የበረታችሁ ነው? እና አለን አልሐምዱሊላህ እኛ ደህና ነን ማለት ነው። እናንተስ እንዴት ናችሁ? ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ቢያንስ እንኳን ቀጥታ ስርጭት እንደምገባ ላይቭ ቀጥታ ስርጭት አልኩ ላይቭ እንደምገባ እንደምንም 1000 ላይክ አስገቡኝ። ዘወዳችሁ እና በተረፈ እንዴት ናችሁ? እኛ አልሐምዱሊላህ ሰላም ነን አለን ማለት ነው። የጉዞ የሄድን ነው ከጓደኞቼ ጋር ጉዞ የሄድን የዞርን ዙረት ነው አይባልም፣ ምንም አይባልም። ብቻ አንዳንዴ ከቤት ወጣ ብላችሁ ማንም ማይበት ቦታ መሄድ ጥሩ ነው እና እንደዚህ ወክ ያደረግን ምናምን ሰው ያኔ ሙቀቱ ግን ከባድ ነው። ሙቀት ስለሆነ ነው እንጂ እዚህ ጋር ሙቀት ደግሞ ማታ ማታ ሲሆን ማሻአላ ተባረካላ ሰው በቃ እንደዚህ ወደዛ የሚሄዱ ወደዛ የሚመጣ ወደ ይጋፋል ማለት ነው። ያኔ በብዛት ነው ሰው መሄድ። ግን አሁን ሙቀት ስለሆነ ሰው ስለማይችልም አይደለም ውጭ ወጥታችሁ ራሱ ቤት ሆናችሁ ራሱ አይቻልም። ግን ሆኖን ቀረኛ ደግሞ ለምንድን ነው እስቲ አንዳንዴ ያን ከስራ ደክማችሁ የሆነ በቃ ላይ ነን ወይ ደግሞ ብዙ ጊዜ ቤት ቁጭ ስትሉ ወተን ደግሞ እንደዚህ ራሳችን ፍሪ ማድረግ ጥሩ ነው ብለን እስቲ ተነስተን እንውጣ ብለን ወጣን። በቃ ዝም ብለን ሄድን ነው በቃ ማንም መቀመስማ የለንም ማለት ነው። ዝም ብሎ ጉዞ ሄድን ማለት ነው። እዚህ ጋር ደግሞ በቃ መብራቶቹን ያኔ መኪና ማለፊያ ነው፣ መቀመጫ አለ፣ ምን አለ በጣም ደስ የሚለው ማለት ነው። ካትራስ ውሃ ማስቀመጫ ያያችሁ ማታ ማታ ሲሆን ሰው ውሃ አምጥቶ ያስቀምጣል። ግን 10 ደቂቃ አይቀመጥም። ለምን? ሰው ግለዋል። ውሃ ብቻ ነው ሰው ሆዱ የሞላ ማለት ነው። ግን አልሐምዱሊላህ ሁሉም ነገር አሁን ይሄ ሙቀት ሀገራችን ቢሆን አስባችሁታል? እስቲ ለአንድ ቀን አስባችሁታል? ሀገራችን ሰው ይኖር ነበር? አሁን የዚህ ሀገር የሳውዲ ሙቀት ሀገራችን ቢሆን አስቡ ውስጥ የኛ ጋር ራሱ አስቡ ውስጥ ቢያንስ ጠዋት ደስ የሚል አየር ነው አለ። ከዛ በኋላ ደግሞ እስከ 7 ሰዓት ወይ እስከ 8 ሰዓት ነው። ከዛ በኋላ ደግሞ በቃ በጣም ብርድ አለ ማለት ነው። አሁን እንደውም ክረምት ነው፣ ብርድ ነው። እና እዚህ ሀገር ደግሞ እንደምታዩ ክረምት የለም፣ ዝናብ የለም። በቃ ሙቀቱ 6 ወር ሙቀት 6 ወር ግን ያላህ ታምር ነው። ሁሌም የሚገርም ይሄ ነው። በቃ አላህ ምን ይሳነዋል? እኛ እኮ ሰዎች ወላሂ ትንሽ እንኳን ትንሽ ሰዓት የሆነ ነገር ወይ በአጣን ሰዓት በከፋን ሰዓት እንዴት እንደምንሆነው ፈጣሪያችን እናስታውሳለን። ነገሩ አብዛኛው ጊዜ ሱብሃንአላህ ብዙ ያኔ ከጌታችን ጋር ያለንን ቅርበት እንኳን ደግሞ የሆነ በከፋን ሰዓት ወይ ደግሞ በቸገረን ሰዓት ወይ ደግሞ የሆነ በቃ የሆነ ያሰብነው ነገር አልሳካም ሲለን ያ ጊዜ ነው አዛኑ العصر አላሁ አክበር አላሁ አክበር እና ቤተሰብ በመሀል ያኔ አዛን ሲገባብኝ አቆምኩት ማለት ነው። እና ኢንሻአላህ ደግሞ እንደዚህ አንዳንዴ ወተን ዘና ብለን ስንገባ አምሮአችንም ያኔም ትንሽ በቴላል ከሰውም ስንገናኝ ምናምን አምሳሌ አንዳንዴ የሆነ ቋሚ ስራ ያለን ሰው ወይ ደግሞ ላንወጥ እንችላለን። ወይ ደግሞ ከደም ስራትን ቤት የተቀመጥን ስለሚደብር ወተን እንደዚህ መዝናናት አንችልም። ያኔ ድብር ስላለ ያኔ መደበር ራሳችንን ቀደሙ የሰው ልጅ ቢሳካልንም ባይሳካልንም አይቀርም ከደም ማሰብ መደበሩ ምናምን አንዳንዴ እንደው እኔ ሁሌም ለው ነገር አለ የሌለው ሰው ይበለጥ ጠንካራ ይሆናል። ለመስራት ለማግኘት ጉጉት ይኖራል። ያለው ሰው ራሱ እኮ የሆነ ምንድነው በቃ ለማግኘት ብሎ ወይ ደግሞ የትኛው ልጨምርበት ብሎ የበለጠ ጭንቀት የሚፈጥርበት አለ። እና ለከጭንቀት ይጠብቀን። በጣም ረጅም መንገድ ነው ያስታዩ
እውነት እንደምታዩትም በስልክ ብቻ ስላለ አይደለም። በጣም ረጅም ነው። የሆነ ደስ ይላል ስትጓዙ ምናምን ስትሄዱ በጣም ደስ የሚለው እንግዲያውስ እና እኛ እየነካን ሄድን። ብቻ ደስ ይላል። ብቻ ግን ማስታወሻ ጥሩ ነው። በወጣችሁ ሰዓት ወይ ደግሞ ሀገር ስንገባ ምናምን እንደዚህ አሁን እዚህ ያለውን ነገር ስናየው ማስታወሱ አይከፋም ማለት ነው። እና ቤተሰብ ቀደሙ አሁንም መደገሚ ይላችኋለሁ። ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሼር ድረሳችሁ ሼር አድርጉልኝ፣ አበረታቱኝ ለማለት እወዳለሁ። መልካምነት ለራስ ነው። ዩቱብ ከባድ ነው። ዩቱብ ደግሞ የኛ የሆነ መስራት እኔ የሆነ ጥንቃቄ አድርጋችሁ ስትሰሩ ብዙ የሚሸውዳችሁ ነገር አለ። እንደዚህ ከእንዴት መጨለም ይሆናል። አዎ የሆነ ነገር ደግሞ ከላይ ሰው ሲመጡ ብዙ ሰው ነበሩ። በዛ ነው ወደ ታች አድርጌው ነው። ለምን አንዳንድ ሰው ደስ አይለውም ነገሩ፣ ማንም ደስ አይለውም ሲሆኑ እዚህ ገዳያ ቦታ ነበር የሮጥን ልክ ገበያ ላይ ወይ ደግሞ የሆነ ሻምታቸው የሆነ ቦታ ስትሄዱ ውድድር ያለ ይመስል በቃ ልባችን ጥለን በቃ የት እንደምንደርስ ነገር እንሄዳለን። ሄደን እኮ የት አንደርስም። ሄደን አንድ ቦታ ነው የምንሻገረው። እዛ ከተሻገርን በኋላ ደግሞ እና ይሄድን ነው። አንዳንድ ሰው ደግሞ እንደምቀርጥ ስለሚያዩ ነው መሰለኝ ይፈራሉ። አሁን እዚህ ጋር እንደማቆሚው ነው አጋጣሚ ሰዎቹ ወንዶች ያገር ነበሩ። ደስ ካላላቸው ብዬ ቆምኩትና አልሸቀጠልኩ ማለት ነው። ኢንሻአላህ የራስ ስታዩት ያስቃል ማለት ነው። ደግሞ ግልባችን የምር ግን ሰው ሁሉም እንደዛ ነው። በአሁኑ ሰዓት ሰው ስለሌለ ነው እንጂ በጣም ደስ የሚለው በቃ ሁሉም የራሱ ግማሹ ሙዚቃ ይሰማ፣ ግማሹ ስልክ ላይ የሆነ ነገር፣ ግማሹ ስልክ ያወራ፣ ግማሹ እየሮጠ፣ ግማሹ በሳይክል ምናምን ነው በቃ የሚሄደው። በዚህ ጋር በቃ እንደነገርኳችሁ በቃ ማይገኝ ሰው የለም። ግን ደግሞ እኔ ራሱ ዘንድ ለማድረግ የፈለገ ውፍረት ለመቀነስ የፈለገ ወይ ደግሞ በበሽታ እግሩ ያመማቸው ምናምን በቃ እዚህ ሁሉም ነው የሚዞረው ማለት ነው። እና ደስ ይላል ብቻ እንደዚህ ሰፊ ሜዳ ሲኖር ደስ ይላል ነገር ነው። ሀገራችን አዲስ አበባ አልሐምዱሊላህ እንደዚህ ነው የሆነ በቃ ከዶ ልጃችሁ ይዛችሁ የሆነ ራሳችሁ ዘነ ብላችሁ ትገባላችሁ። ይሄ ነገር በጣም በጣም ደስ የሚል ማለት ነው። የቤተሰብ ጊዜ እንደልኮች ነው። እዚህ ጋር አሁን እግሯ ያመመው ነው ቀስ ብሎ የተጓዘ ነው ማለት ነው። እና እንደነገርኳችሁ ነው በቃ ሁሉም እንጂ ብሎ ይሄዳል ማለት ነው። ሁሉም ቀሳቡ ጥሉ ሁሉም በቃ ይጓዛል። ማሻአላህ ያምራል ብቻ እና ላይክ ያደርጋችሁ እኔም አለሁ ላይክ ያደርጋችሁ። ከዛ በኋላ እዚህ ጋር ደርሰን ትንሽ ቀረን እንሻገራለን ማለት ነው። ተሻገር ማብራቱ ምናምን ይሁን በቃ ስፋን አለ ማብራቱ ብቻ ሳይሆን እዚህ ጋር ይሁን በቃ በጣም ደስ ይላል። የሆነ ረህ ያለው ቦታ ነው። ይሁን በቃ ማብራቱ قد قامت الصلاة قد قامت الصلاة ማብራቱ ራሱ ባይበዛበት ራሱ በጣም ደስ የሚል ቦታ ነው። እንዴ አልተሻገርንም። አሁን እዚህ ጋር እንሻገራለን ማለት ነው። የሮጥን እንሻገራለን። እዚህ ጋር ደግሞ በጣም ጥንቃቄ ያስፈልጋል። የተሻገርን አልሐምዱሊላህ። ከዛ በኋላ አንድ ጓደኛችን ከኋላ ቀርታ ነበር። እሷ ደግሞ እኔ ረነ እያልኩ ልታዩ ትችላለች። ቪዲዮውን ራሱ ካየሩ
ኖረ ካየሽው ኧረ ተይ ነይ ነይ እያልኩ ነይ ነይ እዚህ ጋር ደግሞ ቆሞ ከላሳውን እንሻገር እኛ እንሻገራለን ተሻገርን ከዛ ተሻገርን አልሐምዱሊላህ በእንዳችን አለ እዛ ደግሞ መቅፋ ነው ያለውም የሌለውም እዛ ይሰበሰባል ይገዛል ያለው ለኔ የቤቱ ያፈራው ከዛ እዚህ ጋር ደግሞ ቆመን ጓደኛችን ኖራ አልመጣችም ነበር ምክንያቱም ደግሞ መሻገሪያን ቦታ ስለሆነ በጣም ቆማለች መኪና ፈርታለች እነሱ ደግሞ በቃ እንደዚህ ድፍረት ያለው ሰው ደግሞ ነው እንጂ ዞር ብሎ አያዩም ዝም ብሎ ይነዳሉ እንደውም ሀገራችን ይባላል እንጂ እዚህ ጋር እኮ ከማቆሚያ ቦታ ምናምን ያኔ ከሌለ ዝም ብሎ ነው በቃ እውነት 24 ሰዓት ብትውሉ ምንም አይመስላችሁ አያቆሙ ማለት ነው እና ደግሞ ሀገራችን ይሻላል ርህራሄ ያለው የእግር መንገድ ማለት ነው ግን እዚህ ሀገር የእግር መንገድ እንዴ በቃ ዞር ብሎ አይዋቸው የቆመን ከዛ መጣች መሰለኝ ነይ ነይ እያልኩ ደግሞ እኔ ኧረ ነይ በቃ ትንሽ አንሄድም ብዬ የጮህኩ ማለት ነው ከዛ መጣች ከዛ እኛም ቀጠልን ማለት ነው እኛም ቀጥለን ጉዞዋችን እዚህ ጋር ደግሞ በቃ ጉዞአችን ቀጠልን ገባለን በእንዳችን ድምቀታችን የሌለ ነገር ጠይቁ ማለት ነው የሌለ ነገር ገብታችሁ የምታጥፉ ነገር የለም የምር ሁሉም በአቅማዊ ገባን ደግሞ እዚህ ጋር መለሰ እንደዚህ ከገባን በኋላ እያየን ከገባን በኋላ በጣም ነው የሚያምር ነበር ከዛ ጓደኛ ያዳ እዚህ ጋር እኮ እንደውም 3 ቦታ ላይ አይቻልም መቅረጥ ምናምን ብላኝ ኧረ ተይ ምናምን ያልኳት ኧረ ተይ ስትል በደውዬ አይቻልም ብላኝ ነው መሰለኝ እኔም ደግሞ ተውኩት እንደዚህ እያሳየኋችሁ ነበር መታችሁ ግዙ ምናምን እያልኩ ከዛ ነው እያሳየው አሁን ምንድነው የስልክ ነው የምንድን ነው የምን ይሆናል ብዬ እያየሁ ነበር የምን ይሆናል ሲያስቡ አኪድ የስልክ ምናምን አንዳንዴ የብቻ እንደዚህ ወጣ ስትሉ ዘር አይቻልም ብላኝ ከዛ በኋላ አኪድ እዚህ ጋር ሆነ ልጨርሰው ነው መሰለኝ ኧረ ተይ እስቲ ምናምን ያልኩ የተከራከረን ከእውነት እንደሆነ ለምንድነው እንደውም ከአንድ 3 ቦታ ነው ያለ አሳይሻለሁ ብላኝ ተውኩት በቃ ለዚህ ጋር ነው የሚያቆመው ማለት ነው እዚህ ጋር ነው የሚያቆመው ማለት ነው እሱ خلاص እዚህ ጋር